እንደሚታወቀው በቲክቶክ ሩታና ሄርሜላ ብጥብጥ ሊያደርጉት ነው። አብዛኞቻቸው ያስቆጣ ነገር ነው። ምክንያቱም ማን እንደግፋለን እያሉ ቅውጥ እያደረጉት ነው። ገና ቲክቶኩ ወይም ደግሞ ፕሮግራሙ ሳይጀምር ወይም ሳይደርስ ገና 4 ቀን አለው። ከዚህ በኋላ ማለት ነው ሩታዬና ሄርሜላ በቲክቶክ መንደር እሁድ ከምሽቱ 3 ሰዓት ይጠብቁን እንበጠብጠዋለን እያሉ ነው 2 ሰዎች ማለት ነው። ስለዛ መልካም እድል ለማንላለን ብለው በቲክቶክ ዘመቻ ወጥተዋል። አብዛኞቻችሁ ድጋፉ የሚታየው የሩታ ደጋፊዎች ብቻ ናቸው። ስለዛ አብርሽ ከማጋ መሆኑ አይታወቅም እስካሁን ማለት ነው። ወይኔ ኧረ በጣም ነው የሳቅሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጀማ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለን አልሐምዱሊላህ ረቢል ዓለሚን። እሺ ቲክቶክ መንደር ላይ እጅግ በጣም ሲቀዋወጥ የቆየው ፕሮግራም እኔ ትንሽ ልበላችሁ ወላሂ ገና ሩታና ሄርሜላ ገና የሚወዳደሩ ሳይሆን እንደዚህ ጌም የሚገጥሙት ገና እሁድ ከምሽቱ 3 ሰዓት በኢትዮጵያ ማለት ነው አቆጣጠር እና ገና እሁድ ነው። ግን ቲክቶክ ግን ቢስሚላ ዛሬ ገብቼ ቲክቶክ ስለ ሩታና ስለ ሄርሜላ እንዴት ይኮናል? እንዴት ነው እንደዚህ? በቃ አብዛኞቻቸው ያስቆጣው ማለት እችላለሁ። በነገራችን አብዛኞቻቸው ያስቆጣ ፕሮግራም ነው ይሄ ፕሮግራም ማለት ነው። ምክንያቱም የሩታ አድናቂዎች የሄርሜላ አድናቂዎች ሊሆኑ ይችላሉ፣ የሄርሜላ አድናቂዎች የሩታ አድናቂዎች ሊሆኑ ይችላሉ። አሁን ግራ እኮ ያጋባል ወላሂ ከምሬ ነው። እና በሁለት መካከል ያለው ግንኙነት ህዝቡ ያባላቸው የመዳም ቅመሞ ተጨንቀው ተጠበው ዛሬ ላይቭ ላይ እዚህ ስለ ሩታና ስለ ሄርሜላ እየለፈለፉ ይገኛል። እንግዲህ እናንተ ከማጋ ናቸው? ከሩታ ጋር ከሆናችሁ ላይክ አድርጉ ይሄን ቪዲዮ። እንደውም የሄርሜላ አድናቂዎች መልካም እድል፣ የሩታ አድናቂዎች እንግዲህ መልካም እድል። ከሁለቱም አንዱ እንመርጣለን። እኛም ጋባዦች እንደሆነ አይታወቅም እስካሁን። እንግዲህ አላህ ይወቀው እላለሁ። ማ ተሸናፊ ማን አሸናፊ? ሁለቱም ጉራ እየነዱ ነው። ምንም ማድረግ አይቻልም። በየዩቲዩበራቸው ለጥፈውታል ይሄ። ስለዛ መልካም እድሉን ተመኘሁላችሁ። ምን ይባላል ብላችሁ ነው እንግዲህ እናንተ የኔ ተከታዮች አደራችሁ ወደ 200,000 ተከታይ ያለኝ እንትን ቲክቶክ ላይ አደራችሁ እንዳታሳፍሩኝ። እኔም የማ ተከታይ እንደሆናችሁ ቲክቶክ እና ወደዚ ወለቀዋጠርኩባችሁ። በነገራችን ላይ መልካም እድል ለሁለታቸውም። እንግዲህ በዚሁ አጋጣሚ እርቅ ሊያወርዱም እርቅ ሊፈጥሩም ይችላሉ። እንግዲህ በዚሁ አጋጣሚ መልካም እድል መልካም እርቅ ይሁንላችሁ። እኔም በጉጉት እጠብቃለሁ። ለማልስጥ አበባ አላቅም። እንግዲህ መቼም አንበሳ ላወርድላችሁ ባወርድላችሁ ትንሿ አንበሳ የ300 ኮይን ነው ለአንዳችሁ የማወርደው። ግን የዛን ቀን የማወርድለት ሰው ይታወቃል።